ሰላም ዛሬ ለየት ያለ ቪዲዮ ነው የያዝነው። ዛሬ የምናየው የኢየሱስ ክርስቶስን የጥንት ስዕለ አድኅኖን ነው። ለ2000 ዓመታት ክርስቶስ በብዙ የተለያዩ መልኮች ተስሏል። በዛሬ ቪዲዮ ለየት ባለ መልኩ 10 በአርኪኦሎጂ የተገኙ የጥንት ኢየሱስ ክርስቶስ ስዕላት እናያለን። የምንጀምረው እዚህ የሚገኝ ስዕል ሲሆን ይህ በግብጽ ደብረ ሲና የሚገኘው የቅድስት ካትሪን ገዳም ነው። በዚህ ገዳም ውስጥ ይህ ስዕል ይገኛል። በግምት ወደ 530 ዓመተ ምህረት ተስሏል ይባላል። ይህ ስዕለ አድኅኖ ከድሮ የቢዛንቲን ስታይል የተረፈው ነው ተብሎ ይገመታል። ቀጣይ የምናገኘው በጋላ ፕላሲዲያ የሚባል የጣሊያን ቤተክርስቲያን የሚገኝ ስዕለ አድኅኖ ነው። በሰሜን መግቢያው ይህ ከለርፉል የሆነ የኢየሱስ ክርስቶስ እንደ መልካሙ እረኛ ስዕል ስናገኝ ከዮሐንስ ወንጌል ምዕራፍ 10 ካለው ታሪክ የተመሰረተ ነው። የተሳለበትም ጊዜ ሲገመት ወደ 420 ዓመተ ምህረት ይሆናል ይባላል። ቀጣይ የምናገኘው በላባኪና ሮም የሚገኝ ይህ ምስል ሲሆን በግምት ወደ 400 ዓመተ ምህረት የተሳለ ነው። እናም መሃል ላይ ያለው ክርስቶስ ሲሆን በቀኝና በግራ ያሉት ጴጥሮስና ጳውሎስ ናቸው። ወደ ቀጣዮቹ ስንሄድ የምናገኛቸው ስዕላት ዲስከቨሪ የተደረጉት ወይም የተገኙት አብዛኛው ካታኮምብ ውስጥ ነው። ካታኮምብ ማለት የመሬት ውስጥ የመቃብር ስትራክቸሮች ሲሆኑ የድሮ ክርስቲያኖች ጭፍጨፋን ለማምለጥ የአምልኮ ስርዓታቸውን የሚያከናውኑበት ቦታዎች ናቸው እነዚህ ካታኮምብ የሚባሉት። እናም ልክ እንደ ቤተ ክርስቲያን ሁሉ እነዚህም በስዕላት ተሞልቶ ነበር። ከመሬትም በታች ስለነበሩ በተሻለ መልኩ ሳይጠፉ ጉዳት ሳይደርስባቸው እስካሁን ድረስ ሰርቫይቭ አድርጓል። ለምሳሌ ይህ በኮሞዲሊያ ካታኮምብ የሚገኘው ስዕለ አድኅኖ በግምት ወደ 360 ዓመተ ምህረት የተሳለ ነው። ይህ ስዕል አትሊስት ወደ 1650 ዓመት ቢሆነውም አሁን ካሉት ምስሎች ያን ያህል የራቅ አይደለም። ማንም ሰው ምስሉን ቢያው ክርስቶስ መሆኑን መገመት አያቅተውም። በሄሎ ዳር ያሉት ሁለቱ ፊደላት አልፋና ኦሜጋ ሲሆኑ የግሪክ የመጀመሪያና የመጨረሻ ፊደላት ናቸው። የድሮ ክርስቲያኖች ክርስቶስን ዘላለማዊ ባህሪ አምላክ መሆኑን ለማሳየት የሚጠቀሙበት ነበረ። ቀጣይ የምናየው በተመሳሳይ ቦታ የተገኘው ይህ ምስል ነው። ይህ ስዕለ አድኅኖ ላይ የምናየው በእናቱ የታቀፈው ክርስቶስን ሲሆን በጎኑ ያሉት ሰማዕታት ናቸው። ቀጣይ የምናገኘው በማርሴሊንስ ፒተር ካታኮምብ የሚገኘው ይህ ምስል ነው። በዚህ ምስል አንድ ሴት የኢየሱስ ክርስቶስን የልብሱን ጫፍ ስትይዝ ይታያል። ይህ ታሪክ በማርቆስ ወንጌል ምዕራፍ 5 ላይ የሚገኝ ሲሆን ደም የሚፈሳ ሴት ልክ የኢየሱስ ክርስቶስን የልብስ ጫፍ እንደዳሰሰች ከበሽታዋ ዳነች። ይህ ስዕልም በ290 ዓመተ ምህረት ተስሏል ተብሎ ይገመታል። ወደ 3ኛው ክፍለ ዘመን ስንገባ የምናገኘው ይህ የመቃብር እትም ነው። በላዩም ላይም ስዕል ተስሎበታል። በጽሁፉም ሲቪሪያ በገነት ከእግዚአብሔር ጋር ኑሪ ይላል። እዚህ ጋር የምታዩት ክርስቶስ ሳይሆን ሲቪሪያ የምትባል እዚህ መቃብር ላይ የተቀበረች ሴት ናት። ክርስቶስ እዚህ ጋር ነው ያለው፣ በእናቱ ማርያም የተቀፈው ልጅ። ከጀርባ ያለው በግምት ዮሴፍ ሲሆን እነዚህ ደግሞ ሰብአ ሰገል ናቸው ከቤተልሔም ኮከብ ጋር። በአጠቃላይ የገና ምስል ነው ይህ ምስል ወደ 260 ዓመተ ምህረት ተስሏል ተብሎ ይገመታል። ይህ ደግሞ ካሊስተስ ካታኮምቦስ የሚገኝ ምስል ሲሆን ክርስቶስን እንደ ደጉ እረኛ ለመግለጽ ሞክሯል። ወደ 240 ዓመተ ምህረትም ተስሏል ተብሎ ይታሰባል። ይህ ሁለተኛ ላይ ያለው ምስል 225 ዓመተ ምህረት ተስሏል ተብሎ ሲገመት ተመሳሳይ ሐሳብ ያለው ምስል ነው። እስካሁን ዲስከቨር ከተደረጉት የክርስቶስ ስዕላት የድሮ ላይ ደርሰናል። የተገኘው ይህ ዱራ ኢሮፐስ የሚባል የሶሪያ የድሮ ከተማ ላይ ሲሆን በከተማው የጥንት ቤተክርስቲያን ተገኝቷል። በዛ ቤተክርስቲያንም የተረፉ ብዙ ምስሎች ነበሩ። ለምሳሌ ይህ ምስል በማቴዎስ ወንጌል ምዕራፍ 14 ላይ ያለው የኢየሱስ ክርስቶስ በባህር ላይ መሄድን ታሪክ ያሳየ ምስል ነበር። ግን በሚያሳዝን ሁኔታ የክርስቶስ ክፍል ተሰብሮ ጠፍቷል። ሌላ በቤተክርስቲያኗ መግቢያ ላይ የምናገኘው ደግሞ ይህ ምስል ነው። አንዲት ሴት ውሃ ስትቀዳ ያሳያል። እናም ብርሃን የሚመስል ነገር ከሰማይ ወደ እሷ ይመጣል። ሴቷም በልቧ ላይ ሮሴት አለ። ይህ በድሮ ሰዎች ንጽህናን ለማሳየት የሚጠቀሙበት ነበር። ይህ ምስል ለማሳየት የሞከረው የብስራቱን ታሪክ ሲሆን በዚህ ምስል ላይ ያለችው ቅድስት ድንግል ማርያም ናት። ይህን ካለን ይበቃል። አሁን የጥንቱ የኢየሱስ ክርስቶስ ምስል ይህ ምስል መሰረቱን ያደረገው ሁሉም ወንጌላት ላይ የተነገረው አንድ ታሪክ ላይ ነው። ታሪኩም ሰዎች አንድ በአልጋ ላይ ያለ ሽባ ሰው ክርስቶስን እንዲያድነው በፊት ለፊቱ አወረዱት። እናም ክርስቶስ ያድነዋል፣ አልጋውንም እንዲሸከም ያዘዋል። በግራ የሚታየው የዳነው ሽባ አልጋውን ተሸክሞ ሲሆን በቀኝ ያለው ደግሞ ክርስቶስ ነው። ይህ ምስል በ190 ዓመተ ምህረት የተሳለ ነው ተብሎ ሲገመት እዚህ ላይ ነው 10ሩን ጥንታዊ የኢየሱስ ክርስቶስ ምስላት ምንጨርሰው። አንድ ተጨማሪ ስዕል አለ፣ ግን ስዕለ አድኅኖ አይደለም። የኢየሱስ ክርስቶስንም ፊት አያሳይም፣ ለዛም አላካተትኩትም። ግን ላሳያችሁ።
ይህ የግድግዳ ምስል አንድ ክርስቲያን ያልሆነ ሰው አሌክሲሜኖስ የሚባል ክርስቲያን ላይ ሙድ ለመያዝ የሳለው ነበረ። በግሪክ ቋንቋ የተጻፈው አረፍተ ነገር አሌክሲሜኖስ ፈጣሪውን ሲያመልክ ይላል። በግራ የምናየው በግምት አሌክሲሜኖስ ሲሆን በቀኝ የምናየው ደግሞ ክርስቶስ ነው። ለዛሬ እዚህ ጋር ይበቃናል። ቴንኪዩ